አስገድዶኝ ነው የሚደፍረኝ ማለት ኦሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው ግን ያለ አስገድዶ እኔ ከሱ ጋር መሆን አልፈልግም ያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጣ ስንት እሪ እንደምትል እኔ አውቃለሁ አዲስ አበባ ያደኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት ገባሽ አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ እኔ ወድቄያለሁ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው ገባሽ እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት ትክክል ምክር የምትመክርሽ እናት ናት ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ ገባሽ እንደዛ ባልል ደግሞ ደስ ይለኛል በጣም ወዳቸው እንደት ጓደኞች ደግሞ አሉኝ ወደ 20 ዓመት አብረን ያደግን ጓደኞች አሉ እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ ገባሽ እንደዛ የሆነ ኖረ ያስገደደኝ ምን እያለኝ ኖረ የቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ የለውም የድሮ ፎቶቼን ምናምን ያረኩኝ ነው ፎቶ ራሱ ምለቀው ቤት ውስጥ እንደዚህ ጎንበስ ማለት አልችልም ተክዤ ምንድነው የምትተክዡ ብሎ ጧ ነው የሚያደርገኝ ነቃቤ ነው የሚመታኝ ሰው የሚመጣው ነው አባቴ ሲመጣ አልችልም እሱ የሚለኝ አባቴ ምንድነው ተክዤ ምናምን የሚያይ እንትን የሚለኝ እንደዚህ እንደበደበኝ በጣም እንትን ሆነበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስከኝ መቼም ጊዜ ወስዳላ አባትሽ ፊትሽን አላየም ምን ሆነሽ ነው አላለም እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ ይጣላል በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ እሱ ድስቶቹ ላይ ነው የተጣመመው ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ በቃ እዛው ፌንት አድርጌ እዛው ቀረው እዛው ተኛው ከዛ ደሜ ሲፈስ እዛ ትራስ ላይ ተጣብቆ እንትን አልኩኝ ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገሽ ምን ሆነሽ ነው ብሎ ማልቀስ ጀመር እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው እኔ ልታሳስሪ ነው ምናምን እኔ አላሳስርህም እኔ አልጠቁምብህም እኔ ምንም አልልም ብቻ ልታከም በእናትህ ያመመኝ ነው ይሄ ጭንቅላቴ ሊቨርስ ነው ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ አልጋዬ እንዳለ ደም በነም ነበር የሆነው አለኝ ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ አያውቅም ማንም አያውቅም እኔ አልናገርብህም ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት አባቴ ሲያየኝ እንደዚህ ነው ያለቀሰው አባቴ ምን ሆነሽ ነው ምንድነው ምናምን ሲል ሌቦች ደብድበውኝ አልኩት ሌቦች ደብድበውኝ ነው አልኩት እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው ይሄን ያህል ደግሞ ሌባ ለምን ይደበድበኛል መውሰድ የሚፈልገውን ወስዶ ለምን አይሄድም ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ ያወሩ ስለሆነ ነው እንደዚህ ምልሽ ከዛ ሆስፒታል ስደርስ
ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ፣ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ አለ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ የምንመጣ። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታች አለ፣ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ፣ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነበት ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጨመርኩ። 2 ሰዓት ሙሉ ነው የምጸልየው፣ እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና እንደዚህ ተደብድበሽ አባትሽ ሌባ ደብድቦኝ ነው ስትል፣ ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሎ ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ? እናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ። እሱን ህግ ይጠይቃቸዋል። ስለደበደባችሁ ስለሌብነት አይ ዶንት ኬር። ስነስርዓትህን ያዝ ባለጌ ስድ። ስላጭበረበራችሁት ጉዳይ ደግሞ እሱን ህግ ይጠይቃቸዋል። አብራችሁ በግሩፕ ሆናችሁ ትዘርፉ ነበር ምናምን የተባለው ማስረጃ ሲመጣ እሱን ህግ ይጠይቃቸዋል። ግን ስለ ድብደባው ትናንትና አስረግጬ ደጋግሜ እየተናገርኩ ያለሁት ስለ ደበደበሽ ጉዳይ ነው። እኛ ድምፅ ልንሆንሽ እዚህ ያለ ነው። ስለ ገንዘቡ ስለ ህዝብ ገንዘብ ደግሞ ስለደበደበኝ እንትን እንዳይል አንዴ እንትን የተሰራው አንዴ እንትን ሆነ እንትኑ ምናምን በጣም እንትን የኔ ነገር ቀነኒ ድምጿ ሳይሰማ ሞተች። አንቺ ግን ሳትሞቺ በህይወት ከዚህ ሪሌሽንሽፕ ወጥተሻል። ማንም ምንም ቢል እኛ ከጎንሽ ነን። ሴት ነሽ። ብትሰርቂ ራሱ ሌባ ብትሆኚ ራሱ ሴት ስለሆንሽ ስለተደበደብሽበት ጉዳይ ከጎንሽ እቆማለሁ። ስታጭበረብሩ ከነበራችሁ ደግሞ እሱን ህግ ይጠይቃችኋል። ስለደበደባችሁ ስለ ሌብነት አይ ዶንት ኬር። ስለ ሌብነት ስነስርዓትህን ያዝ ባለጌ ስድ። ስላጭበረበራችሁት ጉዳይ ደግሞ እሱን ህግ ይጠይቃችኋል። አብራችሁ በግሩፕ ሆናችሁ ትዘርፉ ነበር ምናምን የተባለው ማስረጃ ሲመጣ እሱን ህግ ይጠይቃችኋል። ግን ስለ ድብደባው ትናንትና አስረግጬ ደጋግሜ እየተናገርኩ ያለሁት ስለ ደበደበሽ ጉዳይ ነው። እኛ ድምፅ ልንሆንሽ እዚህ ያለ ነው። ስለ ገንዘቡ ስለ ህዝብ ገንዘብ ደግሞ ስለደበደበኝ እንትን እንዳይል አንዴ እንትን የተሰራው አንዴ እንትን ሆነ እንትኑ ምናምን በጣም እንትን የኔ ነገር ቀነኒ
ድምጿ ሳይሆን እየተሳደበች ነው። ስለዚህ እኮ አስቆምኳት እኮ ሊናዬ ማሬ፣ እዚህ ቤት ስድብ አይፈቀድም ብዬ አስቆምኳት፣ ሚዩት አደረኳት። በዚህ አጋጣሚ አሁን እንደውም አልተናገረችም። ከዚህ በላይም ነው ምላሷ። በጣም ተሳዳቢ፣ በጣም እንትን ናት። አሁን ነገር መሰዳደብ ወይ ሀጂ እንበለው ችግር የለም። መጥነሽም ሀጂ ጋሽቀሪ ሌባው እንዳትዪ አይደለም ሀጂ ማለት ነው። ልጆቹ 3 ልጆች ወልዶ ጥሏል በየቦታው ኃላፊነት የማይሰማው ስለ ልጆቹ እዚህ መጥቶ ብሩን የሚበትን ገንዘቡን የሚበትን እኛ ነን ያሳደግንለት ልጆቹን። እኔ ሳራ ነው ማስተምርለት፣ እኔ ነኝ ያለበስኩለት። አባቱም እኔ እንግዲህ አስቢ የቤቱ የመጨረሻ ልጅ ነኝ ሀቢባ፣ እሱ የ4 ዓመት ታላቄ ነው። ኢማጅን ከላይ ሄጄ እስከ ቤቱ የመጀመሪያ ልጅ እስከ እናቴ አባቴ እስቲላው እኔ ነኝ ማግዛቸው፣ እስቲላው እኔ ነኝ የማስተዳድረው የነበረው። የልጁ እናት አንዴ ይረዳታል፣ አንዴ አይረዳትም፣ አንዴ ይረዳታል፣ አንዴ ያለውልሽ ይላል፣ አንዴ ያስተምራለሁ ይላል። አሁን የዛሬ ዓመት ራሱ የዓመት ትምህርት ቤት አልከፍልልሽም የራስሽ ጉዳይ ብሎ ጀርመን ያለው ወንድሜ ነው የዓመት የከፈለለት ትምህርት ቤት። እሱን ማስረጃ ማምጣት እችላለሁ ከፈለግሽ ማለት ነው። ገባሽ? እኔ ነኝ ብሩን ያስገባሁለት፣ እኔ ነኝ ማስረጃ አለኝ፣ እኔ ነኝ ለሱ ብሩን እና ወንድሜ ማስረጃ አለኝ። እኛ ነን ያስገባ ነው፣ እኛ ነን የምንረዳው። እናቱ ምርር ብሏት አንዴ ተስፋ ይሰጣታል፣ አንዴ ያለውልሽ ይላታል፣ አንዴ የለውልሽም ይላታል። እኔ ስንቴ እነግረዋለሁ ስዊድን ሀገር ውሰደው፣ ስዊድን ለልጅ ያዝናሉ፣ ልጅህ ጥሩ ሆኖ ያድጋል። ጀርመን ያለው ወንድሜ እንዳረገው ማለት ነው። ጀርመን ያለው ወንድሜ እኔ ነኝ ያመጣሁት። 2 ልጆቹን ወሰደ፣ ቀጥ ለጥ አድርጎ አሁን ዜግነት ወስደው ከሱ በኋላ የመጣ ማለት ነው። ቅብርር ብሎ ነው የሚኖሩ ልጆቹ እንደ ጀርመን እያደጉ። እንደሱ ሆነ እንደሱ አርግ። እኔ ለዚህ ነው የለፋሁት፣ ለዚህ ነው ይሄን ሁሉ ዋጋ የከፈልኩት። ልጅነቴን ሳልኖር ህይወቴን ሳልኖር ከማልፈልገው ሰው ትዳር ይዤ ለነሱ ብዬ ገባሽ፣ ለጥቅም ለገንዘብ ብዬ ማለት ነው ገባሽ፣ ፍቅርን ትቼ ቤተሰቤ ይበልጥብኛል ብዬ ማለት ነው መስዋዕት ዋጋ የከፈልኩለት ነው። ሀጂን የሚያመጣሽው አንቺ ነሽ ወደሱ። አሁን ነኛ መጠ ያሁን ባሌን እርጉዝ ሆኜ ሀቢባ ማንም ሴት ማታረገውን ከባሌ ጋር ከልጅ አባት ጋር ያልተጋባንበት ትልቁ ምክንያት ህይወቴን ያበላሸው ሀጂ ነው። እናቴን ብጥብጥ አርጓት ኢትዮጵያ ሊገላት ጎራዴ ይዞ ነበር የሚሄደው ቤት ውስጥ ማለት ነው። በጣም ኃይለኛ ልጅ ነው። ሰፈር ውስጥ የሚጠራ 24 ቀበሌ ነው ሰፈሩ። 24 ቀበሌ ልጆች ጋር ከነማሻ ጋር ወንድምሽም ከይቅርታ ጋር ሀቡዬ ባልሽን ብጠይቀው ሀጅን በስም ያውቀዋል። በእርግጠኝነት ነግሽ ማፊያ በጣም ሰፈር ውስጥ በቃ ይሄ ማፊያ ግሩፕ ተሰማርቶ ማጅራት የሚመታ እናቴን ስቅይት ታርጎ ነው ከኢትዮጵያ። እናቴ ምንም ነገር አልፈልግም ይሄ ልጅ ብቻ ከዚያ ውጭልኝ ብላኝ ነው ያስወጣሁት ማለት ነው ከኢትዮጵያ። እርጉዝ ሆኜ ነው የልጅ አርግዤ ሀላት ማንም ሴት ማቶስ ሀቡ በእኔ እድሜ ያሉ ሴቶች እኮ ኑሯቸውን ነው የሚኖሩት፣ የሚወዱትን የሚያፈቅሩትን ሰው አግብተው ነው የሚኖሩት። እኔ ግን ለቤተሰቤ ብዬ ሀቢባ ለቤተሰቤ ብዬ ከማልፈልገው ሰው ትዳር ይዤ ለገንዘብ ለጥቅም ብዬ ቤተሰቤን ለማገዝ ብዬ እነሱን ጥሩ ደረጃ ከሌብነት ለማውጣት አንደኛው ሌባ ነው፣ አንደኛው ዱርዬ ነው፣ አንደኛው ምንም ነገር የለውም። በቃ እናትና አባቴን ቀና ሰፈር ውስጥ እኮ ቤተሰቤ እኮ አንገቱን ደፍቶ እኮ ነው በእነዚህ ልጆች እኮ የሚሄደው ሀቡ። እኔ እናቴ ድረስ አሁን እኮ እንደምትለኝ ታውቂያለሽ? ምነው መጀመሪያ በፈጠርኩሽ ነበር የምትለኝ። ምነው የመጀመሪያ ልጅ በሆንሽልኝ፣ ሌሎቹ አይበላሹም። ከወደ ኋላ ሄጄ ነው አፈር ልሼ ስንት መከራ ስቃይ አይቼ እዚህ ያደረስኳቸው ማለት ነው። አሁን መቶ እዚህ አፉን የሚከፍተው ማለት ነው። ኦኬ አሁን ይሄ ወንድሜ ተብዬው ማለት ነው። ወንድሜ እንኳን አልለውም፣ ግን ሀጂ ብለን ሌባው ብለን እንጥረው ወይ ሀጂ እንበለው ችግር የለም። መሽኛውን እኮ አይሰራም። አንተ እኮ እኔን እኮ ዶክተር ፊት እኮ አሳፍሮኛል። እንትኔ ትንሽ ነው ካልተሰራው ብሎ አስብ። እኔ አስበሻል። ቋንቋ አይችል፣ በዚህ ላይ ያልተማረ፣ እንግሊዝኛ አይችል፣ ጣሊያንኛ አይችል። እንግሊዝኛ እኮ መጻፍ ነው ያልተማረ ከ3ኛ ክፍል እኮ ነው ትምህርት ያቋረጠ። አሁን እዚህ መቶ እዚህ መጻደቀው ልክ እንደተማረ ሆኖ አክት እያደረገ የሚያወራሽ እኮ በሌብነት ያካበተው ትምህርት እንጂ በማጭበርበር ያመጣው እውቀት እንጂ ሌላ እኮ ትምህርት እኮ አልተማረም። እኔ እኮ ነው የምተረጉምለት። ልጆችሽን እንደ ኤርትራና እንደ ኢትዮጵያ ገነጣ እዛና እዛ ስለ ደፍሮኝ ነው የወደድኩት ያለሽ ባለጌ ደፍሮ መላኩ አንቺ ምንሽን ነው የሚደፍርሽ? ቆለጤ ትንሽ ሆኖም አይደለም ያሰራሁት፣ አያስፈልገውም ብሎኛል። እህቴ ቆለጤ ለራሱ አፈልገው ከሆነ አላውቅም። እኔ እንደዚህ አይነት እህት አላውቅም። ገባሽ? እንዲህ አይነት ተራ ሸርሙጣ እህት አላውቅም። ባጭሩ እህቴ እኮ ምንም አይሳንሽም። ሲጀመር በየመጠጥ ቤቱ ዞረሽ ታወሪያለሽ ስለሷ፣ እሷ መታኔ ላይ ትጮኻለች፣ አንቺ በዛ ጋር ሮሮ ትላት።
ሀቢባ እኔ ሁለቱን ለማስማማት ያላረኩት ጥረት የለም። እኔ የልጇ ሀቢባ እያወራው ነው ሊናን ደበድባት አይተሽ ታውቂያለሽ? አሁኑ ምትልሽ አሁንም አመጣ አሁንማ ቅድም አላየውም ብላሻለች እንዴ? አሁን ትልሻለች። እኔ ጠየቅሽኝ፣ እኔ ልመልስ ሀቡ። ኦኬ እኔ እንደዚህ ሊናን ሲመጣት እንደዚህ ሲመጣ አይቼው አላውቅም። ግን ክለብ ውስጥ እንወጣለን አብረን እንዝናናለን። እሷ ጦርነት ነው የምትፈጥረው ክለብ ውስጥ። የሆነ ወይ ስልክ አንስታ ትሰብራለች፣ ወይ የሆነ ሰው ጠረጴዛ ላይ ሴት አየር ላይ የሆነ ነገር ትጀግራ ነው። ከዛ የመጠጥ ቤቱን እንትን በሙሉ ትደረማምሷለች እሷ ማለት ነው። ጦርነት ነው የምትፈጥረው፣ በቃ ጦርነት። እንደውም እሱ በጣም ጎበዝ ነው፣ በእነዚህ ጎበዝ ነው። ተጠንቅቆ ነው የኔ እናት ፋርት እንዴ፣ በጣም የጭንቅላት ጨዋታ ነው የሚጫወተው። ቤት ገብቶ የሚያደርጉትን አላውቅም ስላላየው። እንደዚህ ግን እኔ አይኔ እያየ ግን መቷት አይቼው አላውቅም። እንኳን መቷት ሲሰድባት መጥፎ ንግግር እንኳን ሲናገር ይስቃል፣ ይጫወታል ምናምን። በራሱ ግን ደግሞ ሰዎች ጋር እየሄደ ጦርነት ይላል። ሆን ብሎ እንድትቀና ያደርጋታል። ሆን ብሎ እንድትቀና ያደርጋታል። ልጅቷ ሲጀምር ሰው ሁሉ ስለ እሷ መጥፎ የሚያወራ እኔም ጨምሮ። አሁን እኔ ቤቴ ቁጭ ብያለሁ፣ ስለ እሷ መጥፎ ነገር ምድት እቃውን የእቃ አንተ በራስህ ኮንፊደንስ እንደሌለ እኮ የምታሳየው እኮ ሄደህ እኮ አበሻ እኮ